ጤናማ ምግቦችን እየተመገባችሁ እንቁላል የሚለቀቅበት ቀንንም በአግባቡ እየተከታተላችሁ ግንኙነት እያደረጋችሁ ሊሆን ይችላል። መውሰድ ያለባችሁን የእርግዝና ቅድመ ዝግጅት እንዲሁም ደግሞ ቫይታሚኖችን በትክክል እየወሰዳችሁ ሊሆን ይችላል። ለመፀነስ የምትችሉትን ሁሉ እያደረጋችሁ ነው። ነገር ግን ደግሞ ከወር ወር አሁንም የእርግዝና ምርመራችሁ ኔጌቲቭ ነው። ምናልባት ችግሩ የእንቁላል ማነስ እንዳልሆነ ብነግራችሁ የማህፀን ቱቦ የችግሮች ውጤትም አይደለም። የማህፀናችሁ ግድግዳ ወይም ደግሞ የባለቤታችሁ የማስረገዝ አቅም ችግርም አይደለም። ግን ደግሞ እርግዝና አልተፈጠረም። ታዲያ ምክንያቱ ምንድን ነው? አንድ አንገታችሁ ፊት ለፊት ያለች ትንሽዬ የታይሮይድ እጢ በሆርሞኖቻችሁ በእንቁላል መለቀቅ ሂደት ላይ እንዲሁም በመፀነስ ችሎታችሁ ላይ ተጽዕኖ እያሳደረች ቢሆንስ? እዚህ ላይ የሚያስደንቀው ነገር አንዳንድ የታይሮይድ ችግር ያለባቸው ሴቶች ግልጽ የሆነ ምልክት ላይታይባቸው ይችላል። አንዳንዴም ምንም አይነት ምልክት ላይኖራቸው ይችላል። ድካም ሊሰማችሁ ይችላል። ይህንንም የስራ ጫና ነው፣ ጭንቀት በዝቶብኝ ነው ብላችሁ ልታልፉት ትችላላችሁ። አሊያም ደግሞ አላስፈላጊ ክብደት ጨምራችሁ ሊሆን ይችላል። ይህንንም አመጋገቤን ስላላስተካከልኩ ነው ብላችሁ በዚህ አማካይታችሁ ሊሆን ይችላል። ወይም ክብደት ለመቀነስ ጥረት አድርጋችሁ ነገር ግን ክብደት በቀላሉ መቀነስ አቷችሁ ሊሆን ይችላል። ይህንንም በራሴ ስንፍናና ነገሮችን በአግባቡ ስላላደረኩ ነው ብላችሁ ምክንያት ፈጥራችሁለት ሊሆን ይችላል። አልፎ አልፎም የወር አበባችሁ እየተዛባ አስቸግሯችሁ ሊሆን ይችላል። ይህንንም ሴት ስለሆንኩኝ የወር አበባዬ አልፎ አልፎ እንደዚህ ነገር ሊያጋጥም ይችላል ብላችሁ ልታልፉት ትችላላችሁ። ነገር ግን የታይሮይድ ሆርሞኖች ሳታስቡት በመራቢያ ስርዓታችሁ ላይ ተጽዕኖ ሊያሳደሩ ይችላሉ። በተጨማሪም የታይሮይድ ችግር በሚገባ ሳይታከም እርግዝና ቢከሰት ችግሩ ከዚህም በላይ ነው። በእርግዝናችሁ ወቅት በጤናችሁ ላይና በልጃችሁ ላይ ተጽዕኖ ሊያሳደር ይችላል። ዛሬ በዚህ ቪዲዮ የታይሮይድ ችግሮች ማርገዝን እንዴት እንደሚጎዱ፣ የትኞቹ የታይሮይድ ችግሮች በጣም አስፈላጊ እንደሆኑ፣ የትኞቹ የታይሮይድ ችግሮች በተለየ ሁኔታ መታየት እንዳለባቸው፣ በፍጹም ችላ ማለት የሌለባቸውን ምልክቶች፣ ከእርግዝና በፊት የሚመረመሩት የታይሮይድ ሆርሞን ምርመራዎች ምን እንደሆኑ፣ እንዲሁም ለማርገዝ እየሞከራችሁ በአጋጣሚ የታይሮይድ ችግሮች ቢገኙባችሁ ምን ማድረግ እንዳለባችሁ በዚህ ቪዲዮ ነግራችኋለሁ። በተለይ በዚህ ቪዲዮ መጨረሻ ብዙ ሴቶች ለመፀነስ እየሞከሩ የታይሮይድ ችግር እንዳለባቸው ሲነገራቸው የሚፈጽሙትን ትልቁን ስህተት ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የፅንስና ማህፀን ስፔሻሊስት ሐኪም። ታይሮይድ ከእርግዝና ጋር ምን ግንኙነት አለው? ታይሮይድ ከአንገት ፊት ለፊት ላይ የምትገኝ የቢራቢሮ ቅርጽ ያላት ትንሽ እጢ ናት። ነገር ግን ትንሽ ስለሆነች አቅልላችሁ አታዩዋት። ታይሮይድ የምታመነጨው ሆርሞን በሰውነት ውስጥ ብዙ ጠቃሚ ተግባራትን ይቆጣጠራል። ከነዚህ መካከል የሰውነት የምግብ መፍጨት ስርዓትን፣ የሰውነት ሙቀትን፣ የልብ ስራን፣ የሆርሞን ስርዓትንና ሌሎች ብዙ ሂደቶች ላይ ተጽዕኖ ይኖረዋል። አንጎላችሁ፣ ታይሮይድ፣ እንቁላሎቻችሁና ሌሎች የመራቢያ ሆርሞኖቻችሁ ሁሉ በአንድ በተያያዘ ስርዓት ውስጥ ይሰራሉ። የታይሮይድ እጢ ስራ በሚበዛበት ወቅት የእንቁላል መለቀቅንና የወር አበባ ዑደትን ሊጎዱ ይችላሉ። ልናውቃቸው የሚገቡ ሁለት ዋና ዋና የታይሮይድ ችግሮች አሉ። እነዚህ ሁለት የታይሮይድ ችግሮችም እነዚህ ናቸው። አንደኛ፣ ታይሮይድ በቂ ሆርሞን አለማመንጨት ወይም ደግሞ ሃይፖታይሮይዲዝም የምንለው። ሁለተኛ፣ ታይሮይድ ከመጠን በላይ ሆርሞን ማመንጨት ወይም ደግሞ ሃይፐርታይሮይዲዝም የምንለው። እነዚህ ሁለቱ የታይሮይድ ችግሮች ዋነኞቹ ናቸው። ይህም ማለት የታይሮይድ እጢ ከሚገባው በላይ ሆርሞን ሲያመርት ወይም ደግሞ ከሚጠበቀው በታች ሆርሞን ሲያመርት። እስኪ የመጀመሪያውን እንይ። የታይሮይድ እጢ በቂ ሆርሞን አለማመንጨት ወይም ደግሞ ሃይፖታይሮይዲዝም የምንለው። ሃይፖታይሮይዲዝም ማለት የታይሮይድ እጢ የሚጠበቅበትን ሆርሞን በበቂ ሁኔታ ሳያመነጭ ሲቀር የሚያጋጥም ችግር ነው። እንደሚታወቀው የታይሮይድ ሆርሞኖች በጣም ብዙ ጥቅም ያላቸው ሆርሞኖች ሲሆኑ ታዲያ የእነዚህ ሆርሞን በበቂ ሁኔታ አለመመረት ብዙ ጤና ላይ ብዙ ነገር ላይ ተጽዕኖ ሊያሳድሩ ይችላሉ። በቂ ያልሆነ የታይሮይድ ሆርሞን ሲኖር የስነ ተዋልዶ ጤናንና የመፀነስ ሂደትን እንዴት ሊጎዱ ይችላሉ? አንደኛው ችግር የታይሮይድ ሆርሞን ከስርዓት ሲወጣ በእንቁላል መለቀቅ ላይና በወር አበባ ዑደት ላይ የሚያሳድረው ተጽዕኖ ነው። ስለዚህ በቂ የሆነ የታይሮይድ ሆርሞን የማያመርቱ ሴቶች ወይም ደግሞ ሃይፖታይሮይዲዝም ያጋጠማቸው ሴቶች እነዚህ ምልክቶች ሊያጋጥሟቸው ይችላል። የወር አበባ ዑደታቸው የተዛባ ሊሆን ይችላል። ብዛት ያለው ደም በወር አበባ ዑደት ጊዜ ሊፈሳቸው ይችላል። እንቁላል የሚለቀቅበት ጊዜ የተዘበራረቀ ሊሆን ይችላል። በዚህም የተነሳ ለመፀነስ ወይም ደግሞ ለማርገዝ ሊቸገሩ ይችላሉ። በአንዳንድ ሁኔታዎች የታይሮይድ ችግሮች በመደበኛ የመራቢያ ስራ ላይ አስፈላጊ የሆኑ ሆርሞኖች ላይ ተጽዕኖ ሊያሳደሩ ይችላሉ። እዚህ
እዚህ ጋር ግን አንድ ነገር ማስተዋል ያስፈልጋል። ሃይፖታይሮይዲዝም ወይም ደግሞ በቂ የሆነ የታይሮይድ ሆርሞን የማታመነጭ ሴት ግልጽ የሆነ ምልክት ላይኖራት ይችላል። በአጋጣሚ ግን ምልክቶች ከታዩ ምልክቶቹ እነዚህ ሊሆኑ ይችላሉ። ከፍተኛ የሆነ ድካም፣ ከመጠን በላይ ብርድ መሰማት፣ የሆድ ድርቀት፣ የቆዳ መድረቅ፣ የፀጉር ለውጥ፣ ክብደት መጨመር፣ የስሜት ለውጥና የወር አበባ ዑደት ለውጦች ሊያጋጥሟት ይችላል። ችግሩ ግን እነዚህ ከላይ የዘረዘርናቸው ምልክቶች በተለያየ ምክንያት ሊመጡ መቻላቸው ነው። ምናልባት ከፍተኛ የሆነ ድካም ሲሰማችሁ ተጨንቄ ሊሆን ይችላል ብላችሁ ልታስቡ ትችላላችሁ። ክብደታችሁ ሲጨምር ደግሞ እድሜ እየጨመረ ነው ወይም ደግሞ አመጋገቤ ትክክል ስላልሆነ ነው እያላችሁ ብዙ ምክንያቶችን ልደረድሩ ትችላላችሁ። ስለዚህ ምልክቶች ብቻ የታይሮይድ ችግር እንዳለ በበቂ ሁኔታ ላይነግሩን ይችላሉ። ታዲያ አንዳንድ ጊዜ የታይሮይድ ችግር መኖሩን ለማወቅ የተለያዩ ምርመራዎችን ልናደርግ እንችላለን። ከነዚህም አንዱ ቲኤስኤች ነው ወይም ደግሞ ታይሮይድ ስቲሙሌቲንግ ሆርሞን ነው። ቲኤስኤች ወይም ደግሞ ታይሮይድ ስቲሙሌቲንግ ሆርሞን የታይሮይድን ስራ ለመገምገም በዋናነት ከምንጠቀማቸው የደም ምርመራዎች አንዱና ዋነኛው ነው። እንደ ሁኔታው ፍሪቲ 3 ወይም ደግሞ ፍሪቲ 4 ሊታዘዝም ይችላል። ነገር ግን ተመራጭ የሆነ የታይሮይድ ግምገማ ለሁሉም ሴቶች አንድ አይነት አይደለም። እድሜያችሁ፣ የጤና ታሪካችሁ፣ ምልክቶች፣ ቀደም ሲል የነበረ የታይሮይድ ችግር፣ የመፀነስ ታሪካችሁ፣ የምትወስዷቸው መድኃኒቶችና በሌሎች ምክንያቶች ምርመራዎች ሊለያዩ ይችላል። ሁለተኛው የታይሮይድ ችግር የታይሮይድ እጢ ከመጠን በላይ ሆርሞን ሲያመነጭ ወይም ደግሞ ሃይፐርታይሮይዲዝም የምንለው። አሁን ወደ ተቃራኒው እንሂድ። ሃይፐርታይሮይዲዝም ይሄ የሚከሰተው የታይሮይድ እጢ ከመጠን በላይ የታይሮይድ ሆርሞኖችን ሲያመነጭ ነው። አንዲት ሴት ሃይፐርታይሮይዲዝም ሲያጋጥማት ሊታዩ የሚችሉ ምልክቶች እነዚህ ናቸው። የልብ ምት መፍጠን፣ ጭንቀት ወይም ደግሞ ከፍተኛ መረበሽ፣ መንቀጥቀጥ፣ ከመጠን በላይ ላብ፣ ሙቀትን መቋቋም መቸገር፣ ክብደት መቀነስ፣ እንቅልፍ መቸገር እና የወር አበባ ዑደት ለውጦች እነዚህ የተወሰኑ ምልክቶች ናቸው። ነገር ግን ልክ እንደ ቅድሙ እነዚህ ምልክቶችም በተለያዩ ችግሮች ሊያጋጥሙ ይችላሉ። ያልታከመ ወይም ደግሞ በቂ ቁጥጥር ያልተደረገበት ሃይፐርታይሮይዲዝም ወይም ደግሞ ከፍተኛ መጠን ያለው የታይሮይድ ሆርሞን የሚያመርት የታይሮይድ ችግር በእርግዝና ጊዜ ብዙ የተወሳሰቡ ችግሮች እንዲያጋጥም እንደ ምክንያት ሊሆን ይችላል። ስናጠቃልለው ታይሮይድ ብዙ ሆርሞን ቢያመነጭም ወይም ደግሞ ታይሮይድ ከሚጠበቀው በታች ሆርሞን ቢያመነጭም መልእክቱ አንድ ነው። ይሄውም እርግዝናን ያዘገየባችሁ ምናልባት የታይሮይድ ችግር ሊሆን ስለሚችል ይህንን ነገር ችላ ማለት የለባችሁም። ለመሆኑ የታይሮይድ ችግር መፀነስን እንዴት ሊጎዳ ይችላል? አሁን ሁሉን ነገር አንድ ላይ እናገናኘው እስኪ። ምናልባት የታይሮይድ ችግር በእርግጥ እንዳልፀንስ ሊያግደኝ ይችላል ብላችሁ ልትጠይቁ ትችላላችሁ። ትክክልም ናችሁ። ነገር ግን መልሱ በቀላሉ አዎ ወይም ደግሞ አይ የሚባል አይደለም። አንዳንድ የታይሮይድ ችግሮች መደበኛውን የእንቁላል መለቀቅንና የወር አበባ ዑደትን ሊያውኩ ይችላሉ። በዚህም የተነሳ ማርገዝ ላይ ተጽዕኖ ያሳድራሉ። ለምሳሌ የታይሮይድ ሆርሞኖች ከሚገባው በታች ሆርሞን ማመንጨት ወይም ሃይፖታይሮይዲዝም የመራቢያ ሆርሞኖችን መደበኛ ስራ ሊያውክ ይችላል። እንቁላል መለቀቂያ ጊዜው ከተዛባ ደግሞ ለመፀነስ የሚረዳውን ተስማሚ ጊዜ ለማወቅ አዳጋች ሊሆን ይችላል። ግን ጥሩ ነገሩ ደግሞ የታይሮይድ ችግር ስላለ ብቻ መፀነስ አትችይም ማለት አይደለም። ብዙ የታይሮይድ ችግር ያለባቸው ሴቶች ያለምንም ውጣ ውረድ ያረግዛሉ። እንዲሁም ጤናማ የእርግዝና ወቅትን አሳልፈው ጤናማ ልጅም ይኖራቸዋል። ዋናው ነገር ችግሩን በጊዜው መለየትና ተገቢ የሆነ ሕክምና እንዲሁም ደግሞ በቂ ቁጥጥር ማድረግ ነው። ለመሆኑ በእርግዝና ወቅት የታይሮይድ ችግርን በሚገባው ልክ ካልተቆጣጠር ነው ምን ችግር ሊከሰት ይችላል? ይሄ ጉዳይ በጣም አስፈላጊ ነገር ነው። እርግዝና በታይሮይድ ስርዓት ላይ ተጨማሪ ፍላጎት ይጨምራል። የታይሮይድ ሆርሞኖች ለእናትና ለፅንሱ እድገት እጅግ በጣም አስፈላጊ ናቸው። ያልታከመ ወይም ደግሞ በቂ ቁጥጥር ያልተደረገበት የታይሮይድ ችግር ከእርግዝና ችግሮች ጋር ሊያያዝ ይችላል። እንደ ታይሮይድ ችግሩ አይነትና ክብደት ችግሮቹ የሚከተሉት ናቸው። ውርጃ፣ የደም ማነስ፣ ከፍተኛ የደም ግፊት ወይም ደግሞ ፕሪክላምሺያ፣ ያለ ጊዜው ምጥ መምጣት ወይም ደግሞ ፕሪተርም ሌበር፣ የእንግዴ ልጅ ችግሮችና የፅንስ እድገት ችግሮች ሊያጋጥሙ ይችላል። ከባድና ያልታከመ ሃይፖታይሮይዲዝም በፅንሱ የአንጎል እድገት ላይ ተጽዕኖ ሊያሳድር ይችላል። ይህ በተለይ በመጀመሪያዎች የእርግዝና ወቅት ላይ በጣም ጠቃሚ ነው። ምክንያቱም በዚህ ጊዜ የፅንሱ የታይሮይድ ስርዓት በራሱ እስከሚሰራ ድረስ በእናቱ የታይሮይድ ሆርሞን ላይ በከፍተኛ ሁኔታ ይመረኮዛል።
የታይሮይድ ችግር እንዳለባችሁ አውቃችሁ ለማርገዝ ካቀዳችሁ እርግዝና እስኪከሰት ድረስ አትጠብቁ። በተቻለ መጠን ከመጸነሳችሁ በፊት የታይሮይድ ሕክምናና የሆርሞን ቁጥጥርን በአግባቡ አድርጉ። የመጀመሪያ 3 ወራት ለምን አስፈላጊ ናቸው? የእርግዝና የመጀመሪያዎቹ 3 ወራት እጅግ በጣም አስፈላጊ ናቸው። ምክንያቱም በዚህ ወቅት የልጃችሁ አካላትና የነርቭ ስርዓት በሚገባ እየተገነባ ነው። የታይሮይድ ሆርሞኖችም በዚህ ሂደት ላይ በጣም ጠቃሚ ናቸው። ስለዚህ የታይሮይድ ችግር ያለባችሁ ሴቶች እርግዝና ከተፈጠረ በኋላ የበለጠ ቅርብ ክትትል ሊያስፈልጋችሁ ይችላል። ሐኪሞቻችሁም እንደ አስፈላጊነቱ የታይሮይድ ምርመራዎችንና መድኃኒቶችን ሊያስተካክሉ ይችላሉ። ምክንያቱም እርግዝና ሰውነታችሁ የሚፈልገውን የታይሮይድ ሆርሞን ሊቀይር ይችላል። ከእርግዝና በፊት ስትወስዱት የነበረው የመድኃኒት መጠን እርግዝና ከተፈጠረ በኋላ ተመሳሳይ ሆኖ ላይቀጥል ይችላል። ለመሆኑ የታይሮይድ ችግር መኖሩን ለማወቅ የትኞቹ ምርመራዎች ሊታዘዙ ይችላሉ? በመጀመሪያ እናንተ ማድረግ ያለባችሁ የታይሮይድ ችግር ሲኖርባችሁ በዘፈቀደ ማሟያዎችን ወይም ደግሞ የታይሮይድ መድኃኒቶችን ገዝታችሁ መውሰድ በፍጹም አይፈቀድም። የመጀመሪያው እርምጃ የታይሮይድ ሁኔታችሁ ያለበትን ሁኔታ ለማወቅ ትክክለኛ ግምገማዎችን ማድረግ ነው። በተለምዶ ከሚታዘዙት ምርመራዎች ዋነኞቹ ፒኤስኤች፣ ፍሪቲ3፣ ፍሪቲ4፣ አንዳንድ ጊዜም አንቲቦዲ እና የአንገት አልትራሳውንድ እና ሌሎች ምርመራዎች ሊታዘዙ ይችላል። በነገራችን ላይ አንድ ያልተለመደ የምርመራ ውጤት ብቻ ሙሉ ምስል አይነግረንም። የታይሮይድ ውጤቶችም ከሌሎች የጤና መረጃዎች ጋር ተያይዘው አብረው መተርጎም አለባቸው። ለመሆኑ አስቀድማችሁ የታይሮይድ መድኃኒት የምትወስዱ ከሆነስ? ይሄ በጣም አስፈላጊ ነገር ነው። አስቀድማችሁ የታይሮይድ መድኃኒቶችን እየወሰዳችሁ ነገር ግን ደግሞ ለማርገዝ አስባችሁ ከሆነ መድኃኒቱን በራሳችሁ ፍቃድ አታቁሙ ወይም ደግሞ መጠኑን አትቀየሩ። እንዲሁም በማህበራዊ ሚዲያ ወይም ደግሞ በሌላ አንድ ሰው መጠኑን እንድታስተካክሉ ስለነገራችሁ ብቻ በጭራሽ አታስተካክሉ። ሃይፖታይሮይዲዝም ላለባቸው ሴቶች ሌቮታይሮክሲን በብዛት የሚታዘዝ መድኃኒት ሲሆን እንደ አስፈላጊነቱ በሐኪም ትዕዛዝና በተገቢው ክትትል በእርግዝና ጊዜ ቢወሰድ ደህንነቱ የተጠበቀ ነው። እርግዝና ሲጀመር ግን የመድኃኒቱ መጠን ሊስተካከል ይችላል። በሌላ መንገድ ደግሞ ሃይፐርታይሮይዲዝም ያለባቸው ሴቶች የሚታከሙበት መንገድ የተለየ ነው። በእርግዝና ወቅት ለሃይፐርታይሮይዲዝም የሚሰጡ መድኃኒቶች በሐኪም ብቻ መታዘዝ አለባቸው። ክትትላቸውም በተገቢ ሁኔታ መደረግ አለበት። የታይሮይድ ሕክምናን በራሳቸው አትጀምሩ። መድኃኒቶችን አታቁሙ። እንዲሁም መድኃኒቶችንም አትቀይሩ። ከጤና ባለሙያ ጋር በቅርበት ስሩ። ምክንያቱም ጤናችሁ በጣም አስፈላጊ ነገር ነው። የታይሮይድ ችግር ኑሮባችሁ ችላ ማለት የሌለባችሁ 7ቱ የማስጠንቀቂያ ምልክቶች። ለመጸነስ እየሞከራችሁ ከነዚህ ከ7ቱ ምልክቶች አንዱ እንኳ ካጋጠማችሁ ስለ ታይሮይድ ምርመራ ከጤና ባለሙያዎች ጋር መመካከር ይሻላል። የማስጠንቀቂያ ምልክት 1 ምክንያቱ ያልታወቀ ከፍተኛ ድካም። ምልክት 2 ምክንያቱ ያልታወቀ ክብደት መጨመር ወይም ደግሞ ክብደት መቀነስ። ምልክት 3 የወር አበባ ዑደት መዛባት ወይም ደግሞ በወር አበባ ወቅት ብዙ ደም መፍሰስ። ምልክት 4 ለመጸነስ መቸገር። ምልክት 5 ፈጣን የልብ ምት፣ መንቀጥቀጥ ወይም ደግሞ ከፍተኛ የሙቀት ስሜት። ምልክት 6 ከመጠን በላይ ብርድ መሰማት፣ የሆድ ድርቀት ወይም ደግሞ ከፍተኛ የሆነ የቆዳ ድርቀት። ምልክት 7 ቀደም ሲል የታይሮይድ ችግር ካለባችሁ ወይም ደግሞ በቤተሰቦቻችሁ የታይሮይድ ችግር ከነበረ ከነዚህ ከ7ቱ የተወሰኑ ምልክቶች ካጋጠሟችሁ ከሐኪሞቻችሁ ጋር ስለ ታይሮይድ ምርመራና ሕክምና በሚገባ ተነጋገሩ። ነገር ግን አስታውሱ፣ ምልክቶች ብቻ የታይሮይድ ሁኔታችሁ መደበኛ ነው ወይም ደግሞ አይደለም የሚለውን በትክክል ሊነግሩ አይችሉም። ብዙ ሴቶች የሚሰሩት ትልቁ ስህተት ምንድን ነው? አሁን መጀመሪያ አካባቢ ላይ የጠቀስኩትን ስህተት እንደገና እንመልከተው። የታይሮይድ ችግር አለብኝ ስለዚህ መጸነስ አልችልም ብሎ ማሰብ። ይሄ ሁልጊዜ እውነት አይደለም። በነገራችን ላይ የታይሮይድ ችግር መኖር በራሱ የማንነት ምርመራ አይደለም። የታይሮይድ ችግሩን በሚገባ ማወቅና ተገቢውን ሕክምናና ምርመራ በማድረግ መደበኛ የመራቢያ ስራን ለመመለስና ለእርግዝና የተሻለ የጤና ሁኔታ ለመፍጠር በእጅጉ ይረዳል። ስለዚህ ለማርገዝ እየሞከራችሁ ከሆነ አትደናገጡ፣ ራሳችሁን አትውቀሱ። በማህበራዊ ሚዲያ አጓጉ የሆኑ ውድ ሰፕሊመንቶች ላይ ገንዘባችሁን ከማውጣታችሁ በፊት የታይሮይዳችሁን ጤናና አጠቃላይ የመራቢያ ጤናችሁን በተመለከተ ምርመራዎችን አድርጉ። የመራቢያ ጤናችሁን መርምሩ። አስፈላጊ ከሆነም የታይሮይድ ምርመራዎችን አድርጉ። እንቁላል የሚለቀቅበት ሁኔታ በትክክል ገምግሙ። ታይሮይድ ትንሽ እጢ ሊሆን ይችላል፣ ነገር ግን በመራቢያ ስርዓታችሁ ላይና በመራቢያ ጤናችሁ ላይ ያለው ተጽዕኖ እጅግ በጣም ትልቅ ነው። እርግዝናን እያቀዳችሁ ከሆነ እንቁላል በትክክል እየተለቀቀ ነው ብላችሁ ብቻ አትጨነቁ። ሆርሞኖችና ታይሮይዶቼ ለእርግዝና ዝግጁ ናቸው ብላችሁም ጠይቁ። ውድ ቤተሰቦች ስለ ታይሮይድ ችግር ወይም ደግሞ ስለ ሌሎች የሴቶች ጤናና ስነ ተዋልዶን ጤናን በተመለከተ ጥያቄዎች ካሏችሁ
አስተያየት መስጫው ላይ ብታስቀምጡልኝ በመጀመሪያው 24 ሰዓት ያሉ አስተያየቶችን ወይም ደግሞ ጥያቄዎችን እመልሳለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሰዎችም እንዲደርስ ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።